ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በዚሁ አጋጣሚ አባቶቻችን ብታመሰግኑ ለማሳሰብ ያክል ነው። 8 ሚሊዮን ብር በላይ ወጪ ተደርጎ በበዓለ መስቀሉ በመስተዳድሩ በኩል ቤተክርስቲያኗ ምዕመናኑ ሊያወጡት የሚገባውን ነገር እናንተ በዚሁ በመስተዳድሩ በክብርት ከንቲባ መሸፈኑ ይህም ትልቅ ኩራት ይሰማናል። አሁን ደግሞ መስቀል እየመጣ ነው። የሆነ አጀንዳ ይሰጡናል ታያላችሁ። ይህን ሀሳብ ሰጥቼ ወደ ሌሎቻቸው ይሄዳሉ። አሁን መስቀል እየመጣ ነው። አሁን መስቀልን እንኳን በስርዓቱ ፎከስ አድርገን እንዳናከብር የሆነ ነገር ደግሞ ታያላችሁ። ወይ አንዱ ሰው ይመጣና ስል ይቀዳል ድጋሚ ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬ ማነጋጋሪ ወቅታዊና አስቸኳይ ሰበር በሆኑ መረጃዎች ዳግም ተገናኝተናል። የምንገኘው የመስቀል ደመራ በዓል ዋዜማ ላይ ነው። መነጋገሪያ የሆኑ ጉዳዮችን ወደ እናንተ አደርሳለሁ። ያው የመስቀል በዓልን አስመልክቶ ነው የተለያዩ መረጃዎችና አስቸኳይ የሆኑ ሰበር መግለጫዎች እየወጡ የሚገኙት። በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ጳጳሳትና የቤተ ክህነቱ የተለያዩ የሥራ ዘርፍ ላይ የሚገኙ አባቶች ወደ አዲስ አበባ ከንቲባ ቢሮም በመሄድ የመስቀል በዓልን አስመልክቶ ስብሰባ እንዳደረጉና ውይይትንም እንዳከናወኑ መረጃዎች ወጥተው ነበረ። ታዲያ በዛ ውይይት ላይም ጳጳሳቱ ያልተገባ ነገር ተናግረዋል ሲል ኢትዮ ቤተሰብ ሚዲያ ያወጣው መረጃ መነጋገሪያ ርዕስ ሆኗል። አቡነ ዲዮስቆሪዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወይም ደግሞ ልጆችም በአንዳንድ ጉዳዮች ላይ የተለያዩ ተቃውሞዎችን በተለይም ደግሞ የሰሞኑ ጉዳይ የስዕል አድኖን አስመልክቶ በሚሰጡት ትችትና እንደዚሁም የተቃውሞ ዙሪያ እነኚህ ወጣቶች እንዲታሰሩም ጠይቀዋል ሲልም ይሄ መግለጫ ወይም ደግሞ የሚዲያ ያወጣው መረጃ ይጠቁማል። ታዲያ ኋላ ላይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ይህ ፈጽሞ ሐሰት እንደሆነ የሚያሳይ መግለጫን አውጥቷል። በዚህ መረጃ ላይ ተንተርሶ ታዲያ ምዕመኑ ለሁለት ተከፍሎ የተለያዩ ሀሳቦችን ሲያጋራ ለመመልከት ችለናል። ይህንን ጉዳይ በስፋት እናነሳለን። ጉዳዩንም አጥርተን ወደ እናንተ የምናደርስ ይሆናል። ሌላው በዚያ በከንቲባ ቢሮስ በተከናወነ ውይይት ወይም ደግሞ በአባቶች ስብሰባ ከንቲባዋ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል በዓልን አስመልክቶ የ8 ሚሊዮን ብር ድጋፍ እንዳደረጉ የሚያሳይ መረጃም ወጥቷል። ይህንን ጉዳይንም ወደ እናንተ በቪዲዮ ማስረጃ ማድረስ ይሆናል ማለት ነው። ቻናላችንን ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ እንደዚሁ ለበርካቶች እንዲዳረስ እንድታግዙና ቤተሰብ እንድትሆኑ እጠይቃችኋለሁ። ወደ ቪዲዮቻችንና መረጃዎቻችን እንለፍ። ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በንጉሠ ነገሥቱ ዘመን ተቋርጦ የቀረውን ታሪክ ቀጥለው ታሪኩን ከተቀበረበት አንስቶ እንደገና ህይወት በመዝራት በእርሶ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ሙሉ ወጫችን ተሸፍኖ ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በዚሁ አጋጣሚ አባቶቻችን ብታመሰግኑ ለማሳሰብ ያክል ነው። የወጣችሁ የወረዳችሁ በቤተክርስቲያኗ ሞገስ ሆናችሁ እየሰራችሁ ስለሆነ እግዚአብሔር መልካሙን ነገር ያድላችሁ እላለሁ። 8 ሚሊዮን ብር በላይ ወጪ ተደርጎ በበዓለ መስቀሉ በመስተዳድሩ በኩል ቤተክርስቲያኗ ምዕመናኑ ሊያወጡት የሚገባውን ነገር እናንተ በዚሁ በመስተዳድሩ በክብርት ከንቲባ መሸፈኑ ይህም ትልቅ ኩራት ይሰማናል። በእናንተ በልጆቻችን እኛ ካወቅንበት ድሉን ከተጠቀምንበት በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ ከኛ ካልጎደለ ከኛ ካልቀረ በስተቀር በዚህ በኩል የቀረ ነገር ያለ አይመስለኝም ወይንም የለም ማለት እችላለሁ። እኛ እየተደረገ ያለው እገዛ ድጋፍ ቀላል አይደለም። የነበሩት ኃላፊዎች ከንቲባችሁም የሆኑ ሌሎችን መንግስታት በነበሩ ዘመን እንደ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። ክብርት ከንቲባ ዘመን በጣም ለቤተክርስቲያናችን ልዩ እገዛ እየተደረገልን ነው ያለውና ለወደፊትም ይሄን እገዛችሁ እንዳይለየን ነው የምለው። መስተዳድሩ በዚህ በከተማ ባለው ጠንካራ አመራር ጠንካራ አሰራር ያለ መሆኑን በየጊዜው በምናየው
እንገነዘባለን። ኢትዮ ቤተሰብ በፌስቡክ ፔጁ ላይ ባጋራው መረጃ መሰረት ከሆነ የዛሬ እጅግ አሳዛኝ ሰበር መረጃ ሲል ነው መረጃውንም የሚጀምረው። አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛና የነፍጠኛ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ሲሉ ብፁዕ አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ ገልጸዋል ወይም ደግሞ ተናግረዋል ሲል ነበረ የሚዲያ ተቋም መረጃውን ያወጣው። ስዕል መቀደዱ ድርጊቱ ተገቢ ነው ብለን አናምንም። ይህንን ያደረገውም አካል ለሕግ ይቀርባል። ነገር ግን እናንተስ ይህንን የምትሉት ነገር ምን ያክል የጸዳችሁ ናችሁ ስትል ክብርት ከንቲባ አዳነች አቤቤ የአዲስ አበባ ከንቲባ ገልጻለች ሲል እንደዚሁ የሚዲያ ተቋም በመግለጫ ወይም ደግሞ በመረጃ መልክ አውጥቶታል ማለት ነው። ዛሬ በአዲስ አበባ ከተማ በአዳነች አቤቤ ቢሮ በተካሄደው ስብሰባ ላይ እነኚህ መረጃዎች ልንሰማ ችለናል ሲል ነበር የኢትዮ ቤተሰብ ሚዲያ በማህበራዊ ሚዲያ ላይ ያጋራው። ታዲያ ይህንን ተከትሎም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ በዚህ ጉዳይ ላይ ምላሽንና ማብራሪያንን በመግለጫ መልክ ሰጥቷል። መግለጫውን እንደሚከተለው ልንገራችሁ። ኢትዮ ቤተሰብ ሚዲያ ያሰራጨውን የተሳሳተ መረጃ በማስመልከት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ የተሰጠ ማብራሪያ ሲል መግለጫውን ይጀምራል። የፊታችን መስከረም 16 ቀን 2018 ዓ.ም የሚከበረውን የመስቀል ደመራ በዓልን በማስመልከት በየዓመቱ እንደሚደረገው ሁሉ በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጥ የአህጉረ ስብከት ሊቀ ጳጳስ ክብርት ከንቲባ አዳነች አቤቤ የከተማ አስተዳደሩ የጸጥታ ኃላፊዎችና የጠቅላይ ቤተ ክህነትና የአዲስ አበባ ከተማ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች በተገኙበት የጋራ ምክክርና ውይይት ተደርጎ መዘገቡ ይታወቃል። መግለጫው ይቀጥልና ይሁን እንጂ ኢትዮ ቤተሰብ የተባለው ሚዲያ ከስብሰባ መሰረታዊ ውይይትና ከተደረገበት ስምምነት ጋር በፍጹም የማይገናኝ መረጃን የመረጃ ምንጮችም አደረሱኝ በማለት አሰራጭቶ ተመልክተናል ሲል መግለጫ ይናገራል። ሚዲያው በዘገባው ላይም እንደገለጸው አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛ የነፍጠኛና የወሮ በላ ቡድንን አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል በማለት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ መግለጻቸውን ምንጮቻችን ገለጹ በማለት ዘግቦ እንደነበረ መግለጫው በማስታወስ ለዚህ ምላሽ ይሰጣል። ይኸውም ሚዲያ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ስለ ቤተ ክርስቲያናችን መብትና ክብርን በሚያስጠብቅ አግባብ የሰጡትን በጎ ሀሳብ በመለወጥ በቦታው ያልተባለና ያልተነገረ የሐሰት ፈጠራ ወሬን በማሰራጨት ከአንድ ኦርቶዶክሳዊ ነኝ ከሚል ሚዲያ የማይጠበቅ የሐሰት ፈጠራ በመፍጠር በገጹ መለጠፉ ተገቢ ያልሆነና ኃላፊነት የጎደለው ተግባር ሆኖም አግኝተኗል ይላል መግለጫውም። እውነታው ግን ብፁዕነታቸው ከስዕል አድኖ መቀደድ ጋር በተያያዘ የተከሰተውን ድርጊት አግባብ ስላልሆነ በመንግስት በኩል ተገቢው ቤተክርስቲያናችንን ክብርና መብት የሚያስጠብቅና ስዕል አድኖን በመቅደድ ኦርቶዶክሳውያንን ለማስቆጣት ሁከት፣ ብጥብጥ ለመፍጠር በሚንቀሳቀሱ አካላት ላይ መንግስት አስፈላጊውን የእርምት እርምጃ እንዲወስድ የገለጹትን ሀሳብ ክብርት ከንቲባም ሙሉ በሙሉ በመቀበል በድርጊቱ ማዘናቸውን ገልጸው በጉዳዩ ዙሪያ ተገቢውን ክትትል ተደርጎ እርምትም እንደሚወሰድ አረጋግጠውልናል ሲል መግለጫው ያክላል። ይሁን እንጂ ኢትዮ ቤተሰብ ሚዲያ ይህንን ሀቅ በማጣመምና በማዛባት ከውስጥ የመረጃ ምንጮች ያገኘሁት የሚል ሙያዊ ከለላ በመስጠት ያሰራጨው ሐሰተኛ መረጃ ሆን ተብሎ በብፁዕ የቅዱስ ሲኖዶስ ዋና ጸሐፊው ላይም ሰሞኑን ሲደረግ የሰነበተውን የሐሰት የስም ማጥፋት ዘመቻም ቀጣይ ክፍል መሆኑን እየገለጽን ህዝበ ክርስቲያኑ በኢትዮ ቤተሰብ ሚዲያ የተሰራጨው መረጃ ፍጹም ሐሰትና የአባቶችን መልካም ስም ለማጠልሸት የተደረገ ዘመቻ አካል መሆኑን በማክበር እየገለጽን ህዝበ ክርስቲያኑም ይህንን ከመሰለ ሐሰተኛ መረጃ ራሱን በመጠበቅ ትክክለኛ መረጃዎችን ከቤተ ክርስቲያን የመረጃ ማዕከላት ብቻም ማግኘት እንደሚገባው እየገለጽን ይህንን ሐሰተኛ መረጃን በተመለከተም አስፈላጊው ማብራሪያ ከባህል ዝግጅት አብይ ኮሚቴው ማግኘት እንደሚቻል ለመግለጽም እንወዳለን ሲል የመንበረ ፓትርያርክ ጠቅላይ ቤተ ክህነት ህዝብ ግንኙነት መምሪያ በመግለጫው ጉዳዩን በስፋት አንስቶም መግለጫውንም በእንደዚህ አይነት መልኩ አጠናቋል። ታዲያ ይህንንም የቤተ ክርስቲያኒቱን መግለጫ ተመልክቶም ኢትዮ ቤተሰብ ሚዲያ ተጨማሪ ምላሽንና ለመግለጫው ምላሽን በሚሰጥ መልኩም የተለያዩ ማብራሪያዎችን በማህበራዊ ሚዲያው ላይ ለጥፎ ለመመልከትም ችለናል። ኢትዮ ቤተሰብ ሚዲያ በማህበራዊ ሚዲያው ላይ እንደገለጸውም ከሆነ እውነት በማስተባበያ ለመሸፈን አትሞክሩ። በርካታ ችግሮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ይፈጸማሉ። በየጊዜው አገልጋይ ካህናትና ምዕመናን ላይም የሚደርሰው የግፍ መከራ ቀላል አይደለም። አብያተ ክርስቲያናት ይቃጠላሉ፣ ይመዘበራሉ። በቤተ ክርስቲያን የአምልኮ ስርዓተ ትምህርት ላይም ማንም እየተነሳ
እያነሳ የሐሰት ትምህርቱን ይዘላብዳል። ከዚህ በከፋ መንገድም ታቦት ላይ ሲሳለቁ የቅዱሳን ስዕላት ላይም ከማላገጥ አልፎ በአደባባይ ሲቀዱ ተመልክተናል። ይህ ሁሉ ሲሆን ዝምታን የመረጡ ጳጳሳትና ኢኦቲሲ ሚዲያም የህዝብ ግንኙነት መምሪያ ኃላፊው ቀሲስ ሰለሞንም በተሰጠው ጥብቅ ትእዛዝ በውድቀት ሌሊት አስቸኳይ ምላሽ እንዲሰጥ ታዞ ትእዛዙንም ፈጽሟል ሲል ይናገራል ኢትዮ ቤተሰብ ሚዲያ። ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነትና እንደዚሁም ደግሞ በኢትዮ ቤተሰብ ሚዲያ በኩል ያለው ሰጣ ገባ እንደቀጠለም ይገኛል። በዚህ ጉዳይ ላይም ምዕመኑ ለሁለት ተከፍሎ የተለያዩ ሀሳቦችን ሲሰነዝር ለመመልከትም ችለናል። ይህ በእንዲህ እንዳለ ግን የመስቀል ደመራ በዓል ሲደርስ ሁልጊዜም አጀንዳ እንደሚፈጠር ወይም ደግሞ ቤተክርስቲያን ሁልጊዜ የአደባባይ በዓላቶቿን ልታከብር ስትል አንዳች ውዝግብ እንደሚፈጠር እየተመለከትን እንገኛለን። በተለይም ደግሞ በዚህ ዘመን እየተመለከትን ያለ ነው ከጊዜ ወደ ጊዜ ሊቃነ ጳጳሳትን በተገኙ አጋጣሚ ማብጠልጠል የሚዲያ ፋሽንም እየሆነ መጥቷል። ይህም ቤተክርስቲያኗን የስልጣን ክህነት ጭንቅላት አልባ በማድረግ እንደ ሌሎች የእምነት ተቋማት የክህነት ትጥቅ የለሽ ማድረግም ዓላማ ያደረገም ይመስላል። አባቶቻችን ላይ እንግዲህ የተለያዩ የጥላቻ ንግግሮች ሲነገሩ እየተስተዋለም ይገኛል። የምርም አባቶቻችን ተሳስተው ወይም ደግሞ እንደዚህ አይነት ትክክለኛ ያልሆነ ነገር አድርገው ቢሆን ራሱ እነሱን የምንናገርበት አሊያም ደግሞ እነሱን የምናስተካክልበትና የምናርምበት መንገድ እንደዚሁ ለጠላት ወይም ደግሞ ለተሳዳቢ አሳልፎ በመስጠት መሆን እንደሌለበትም የቤተክርስቲያናችን መምህራኖች በአንድም በሌላም መንገድ ከጊዜ ወደ ጊዜ ሁልጊዜም ቢያስተምሩንም እኛ ግን ልናደምጥና ወይም ደግሞ ያንን ተቀብለን ልንተገብረው ፈቃደኛ ይሆንም አይመስልም። ይህም ደግሞ ዋጋ እንደሚያስከፍለን ምንም ጥያቄ የለውም። ዞሮ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁልጊዜ የአደባባይ በዓላቶቿን ልታከብር ስትል አሊያም ደግሞ ውበቷን፣ ሃይማኖቷን፣ እምነቷን፣ ታሪክና ባህሏን ለዓለም ልታሳይ በምትችልበት መድረክ ላይ ሁልጊዜ ውዝግብ እየተነሳ መምጣቱ ጉዳዩን ጥያቄ ምልክት ውስጥ እንዲከተውም የሚያደርግ ጉዳይ እንደሆነ ሀሳባቸውን የሚገልጹ ሰዎች አልጠፉም። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሀሳባችሁን በኮመንት ላይ አስቀምጡልኝ። እኛ ግን ወደሚቀጥለው መረጃችን እንለፍ። አሁን ደግሞ መስቀል እየመጣ ነው። የሆነ አጀንዳ ይሰጡናል ታያላችሁ። ይህን ሀሳብ ሰጥቼ ወደ ሌሎቻቸው ይሄዳሉ። አሁን መስቀል እየመጣ ነው። አሁን መስቀልን እንኳን በስርዓቱ ፎከስ አድርገ እንዳናከብር የሆነ ነገር ደግሞ ታያላችሁ። ወይ አንዱ ሰው ይመጣና ስል ይቀዳል ድጋሚ ወደ ምኑ ነገር። አሁን ነው በዓላት የተጠበቀ ደግሞ አይነት ጨዋታና ድራማ ጀምረዋል ማለት ነው። አያችሁ፣ በቃ በዓሉ እንዳናከብር፣ የበዓሉ ነገር እንዳንረዳ፣ የበዓሉ ነገር እንዳናስብ ፎከስ አድርገን ስርዓት አምልኳችንን፣ ትምህርታችንን ይህን ሁሉ እንዳናረግ ማለት ነው። ይሄ ሁሉ ለምንድነው? ትምህርት ፍራቻ ነው። ባይዘው ትምህርት ፍራቻ እኮ ነው እንጂ እኛ ስዕላ ስለተቀደደ ምን ድንግል ማርያም የሚቀንስባት የሚጨምርባት ክብር የለም። እሷ ክብር ያለች ናት በደንብ። ስለዚህ ይመጣል ነው የምላችሁ። የቀደደ ሰው አለ እያሉኝ ነው። ይኖራል፣ ይመጣሉ ገና። ስለዚህ እኛ ፎከስ አድርገን በደንብ ትምህርት ላይ ትኩረት መስጠት አለብን። ባይዘው ትልቁ የተፈለገው ሚዲያ ላይ እንደምታውቁት እነ ዮባ ዘማርያም ፕሮቴስታንቱ ዓለም ኦርቶዶክስ ፊት መቆም አይችልም። ሚዲያ ላይ በጣም ትልቅ ሰዓት ሰጥተዋል። እግዚአብሔር እርቶ ከኛ ሳይሆን ከእግዚአብሔር። ስለዚህ ገላ ድርሳናት ውስጥ መደበቅ ነበር፣ እሱም ወጣ፣ አልተቻለም። አሁን በስዕሉ ምክንያት አዲስ ፖለቲካ ተጀመረ ማለት ነው። አያችሁ። ስለዚህ ንቅት ብለን በደንብ አድርገን ትምህርት ላይ ፎከስ አድርገን በደንብ የፕሮቴስታንትን ትምህርት የፕሮቴስታንትን ትክክለኛ ማንነት እያወጣን በደንብ መሄድ አለብን እና እርግጠኛ ነኝ ለመስቀል የሆነ ነገር ይመጣል። ጠብቁ። በደንብ በዓል የተጠበቀ የሚሰሩ ብዙ ነገሮች ይመጣሉ፣ የክርስቲያኑን ፎከስ ለማዞር ማለት ነው እና የመስቀል በዓል በኢትዮጵያ ቤተክርስቲያን ምንም አይነት ተቃውሞ የሚቀርብበት ወይም ሰው ሌላ ዓላማ የሚያራምድበት አልነበረም እና ግን እንደዛ የነበረ አስመስሎ የቀረበ ነገሮች አሉ። ስሉቶና መስቀል የሚያመጣው ገቢ አለ ለሀገር። ይሄ የቤተክርስቲያን ሀብት ነው። ለሀገር ገቢ ታስገባለች ቤተክርስቲያኒቷ። መስቀላችን ስዕላቶቻችን ሲቀደዱ ግን ለሀገር እንዲገቢ የሆነች ቤተክርስቲያን ሃይባይ የላትም። ለምን የሚልላት የለም። ያ ማለት አላቅሽም ተብላለች ማለት ነው። ስለዚህ አንድም ወደ እግዚአብሔር እንጩ፣ ይግባኙን ደግሞ ለራሳችንም እንያዘው። ምናልባት የከፋ ቀንም ሳይመጣ መጠንቀቅ ያለብን ነገሮች ላይ እንጠንቀቅ። ነገር ግን የቅዱሳንን ስዕል በመቅደድ ቤተክርስቲያንን በመስደብ የሚቀንስ የቤተክርስቲያን ክብር የሚቀንስ የስዕላቶቹን ባለቤት የቅዱሳኑ ክብር የለም፣ አይቀንስም። የማርያምን ስዕል ስለቀደደች ማርያም እኮ ተዋረደችብን አይደለም ጥያቄያችን። በነገራችን ላይ አይደለም። በጣም እኔ የአይምሮ መቀንጨር ያየሁበት መልስ ምን እንደሆነ ታውቃላችሁ? እንትን ላይ ስላለ ገዝተን እንስጣቸው።
ከነዚህ ጋር ነው እንደ ህዝብ የተቆጠር ነው ማለት ነው። ስዕል ቸገረን ነው እንደ ያልነው እኛ። ስርዓታዊ አይደለም ንቀታችሁ። ለምሳሌ ለምሳሌ እናቴ በህይወት የለችም። ከዛ አንድ ሰው ተነስቶ የእናቴን ፎቶ ቢቀድ ለኔ ያለውን ንቀት ነው ያሳየው እንጂ እናቴ ክብሮ ይወርዳል ማለት አይደለም እኮ አይደል? ቆይ ፎቶዋን አሳጥቤ ልስጥ ቢለኝ ማክበር እኮ አይደለም መሳለቅ ነው። እና ስዕላቶቹን ስዕል ሲቀደድ የጠየቅነው ጥያቄ ባለቤቱን ካልናቁ አጥሩን አይነቀንቁ ነው። ከዚህ አንፃር ነው የጠየቅነው። እና አንዳንዶች ቢገባችሁ ጥሩ ነው ብዬ አስባለሁ። ከላይም ያላችሁ ከታችም ያላችሁ ይሄ ነገር ብትረዱት ነገ ቢያሳስበን ብዬ አስባለሁ። ነገ የታቀደልን ብዙ ነገር ስላለ ማለት ነው። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ከሰሞኑ መነጋገር የነበሩ ጉዳዮችንና እጅጉን በርካቶች ሀሳባቸውን ሲያስተላልፉበት እንዲሁም ደግሞ ሲቀባበሉት የነበሩ ቪዲዮዎችንና ጉዳዮችን አንስተን እስከዚህ ሰዓት ድረስ ቆይታን አድርገናል። በሌሎች አዳዲስ ወቅታዊ አነጋጋሪ ጉዳዮች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ይግጠመን።